እግር ኳስ ትዳራቸውን የነጠቃቸው 4 አሰልጣኞች ስንመለከት በዋናነት የአርሴናሉ አርሴን ቬንገር ናቸው። አርሴን ቬንገር እንግዲህ አርሴናልን ለመገንባት የራሱ አይደንቲቲ እንዲኖር ለማድረግ የራሱ ስታዲየም እንዲኖር ለማድረግ የከፈሉት መስዋዕትነት ይታወቃል። እየተተቹ ምን እያሉ ግን ብድሮችን ብዙ ነገሮችም ስለነበሩ ኢኮኖሚካል በሆነ መልኩ ክለቡ ራሱ እንዲገነባ አድርገዋል። የዋንጫ ተፎካካሪ መሆን የቻሉ ተጫዋቾች ቢገዙላቸው፣ ነገር ግን ከክለቡ ባለ ሀብቶች ጋር በመነጋገር ጫናውን እሳቸው ተቋቁመው ኢኮኖሚካል በሆነ መልኩ የተገዛላቸው ተጫዋች እንግዲህ ክለቡን የት እንዳደረሱት ይታወቃል። በኋላ ላይም ለቀዋል እና እሳቸው 2015 ላይ ከረጅም ጊዜ የትዳር አጋራቸው ላይ የተፋቱት ዛኔ ነው። ኦልሞስት 24/7 በሚባል ደረጃ 24 ሰዓቱ ሳምንቱ ሙሉ ለእግር ኳስ የሚያስቡ ናቸው። ያው ተኝቶ የሚያስባሉ የሌላ ጉዳይ ሆኖ ማለት ነው። ምንድነው ምግብም እየበሉ አብረውም ይሁን ምን ሰዓት ላይ ትኩረታቸው ክለቡና ክለቡ ነው የነበረው። በዚህ የመጣ እንግዲህ ሚስትየው ይበቃናል ያሉ ይመስላልና ያው ተለያይተዋል። አንዱ እንግዲህ እግር ኳስ ትዳራቸው እንዲያጡ ካደረጋቸው አሰልጣኞች መካከል እሳቸው ናቸው። ሌላው የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ናቸው። ቶማስ ቱኸል እግር ኳስ ያው ትዳራቸውን እንግዲህ ከነጠቃቸው መካከል አንዱ ናቸው ማለት እንችላለን። ሲሲ የተባሉ እንግዲህ የትዳር አጋራቸውን እንደዚሁ በዚህ የመጣ ለቀዋል። ቸልሲ ያሉ ነው እንግዲህ ያጡት። ተመሳሳይነት አለው። ያው ትኩረታቸውን ረጅም ጊዜ ኳስ ላይ በማሳለፋቸው የመጣ ትዳራቸውን አጥተዋል። ስቴፋን ጎራን ኤሪክሰን ነፍሳቸውን ይማሩና እኚህ የቀድሞ የላዚዮ፣ ፊዮረንቲና ብዙ መጥራት እንችላለን እጅግ የበርካታ ክለቦች አሰልጣኝ የሮማ ዲያልን በኋላ ላይም ደግሞ እንግሊዝ ለመጀመሪያ ጊዜ ከሀገሯ ውጪ አሰልጣኝ ስትመድብ ያው የቀጠረቻቸው አንዱ ስቴፋን ጎራን ኤሪክሰን እንደነበሩ እናስታውሳለንና እሳቸውም ደግሞ በተመሳሳይ ትዳራቸውን እግር ኳስ እንደነጠቃቸው 1996 አካባቢ ላይ እንደ አውሮፓውያን አቆጣጠር ላይ ይነገራል። ትኩረታቸውን እዛ ላይ በማድረጋቸው። ሌላው የቅርብ ጊዜው ደግሞ ያው ፔፕ ጋርዲዮላ ነው። ከሚስቱ ጋር በቃ 2024 አካባቢ ላይ ይሄ የመጨረሻ ዘመን ይሆናል፣ ከዚህ በኋላ ኑሯችንን ዱባይ ሄደን እናሳልፋለን የሚል ንግግር ነበራቸው። ቃልም ገብቷል። አዩና ግን አልሆነም። በቃሉ አልተገኘም። ኮንትራቱን አራዘመ እንደምታስታውሱት። በዚህ የመጣ ባለፈው አመት ላይ የረጅም ጊዜ ትዳር አጋሩ የሆነችው ከ30 አመት በላይ በጓደኝነትና በትዳር ጓደኝነቱ አለ። በኋላ ላይ ትዳር መስርተው ደግሞ ያው ልጆቻቸውን ትልልቅ ልጆች አፍርተዋል። ከ25 26 አመት አካባቢ ዮናታን አንደኛው ልጅ እንደምታውቁት እና ተፋተዋል። እግር ኳስ እንግዲህ አፋተዋለች በቃሉ ባለመገኘቱ ለእግር ኳስ ቅድሚያ በመስጠቱ ትዳሩን የ30 አመት የጓደኝነትና የትዳር ዘመኑን ያጣበት ነው። ጋርዲዮላ ትንሽ የመመለስ እድል ሊኖረው ይችላል። ምክንያቱም ባለፈው ከሚስቱ ጋር የመመለስ እድል አለው ብሎ አንድ ዘገባ አይቼ ነበር። ገናን ለምሳሌ አብረው አሳልፈዋል ከልጆቻቸው ጋር ከሷ ጋር መሆኑና ይሄ የሚያሳየው ነገር አለ። በሁለቱ መካከል ብዙም ክፍተት መሰበር ነገር መሰንጠቅ ነገር የለም። የሆነ ነገር ከተስተካከለ ምናልባት የመመለስ እድል ሊኖር ይችላል የሚል ነገር አለ። ግን አሁን ግን በይፋ ያው እንደተለያዩ ይታወቃል። እነዚህ 4 አሰልጣኞችን ከታዋቂዎቹ ማለት ነው እግር ኳስ ያው ትዳር ነጥቋቸዋል። እግር ኳስ በልጦባቸው ትዳራቸውን አሳጥቷቸዋል ለማለት ብዬ ነው። እሱን ለማንሳት ነው።